ሰላም። እዚህ ምን እያደረግሽ ነው? አንተን ፈልጌ ነው። እዚህ ምን እያደረግሽ ነው? ሌላ ምን ይሆናል? ስልክ ስለማታነሳና ስለምዘጋብኝ ለዛ ነው የመጣሁት። ሊና ማርያ፣ ወደ ማስጨነቁ እየሄድሽ ነው ወይስ ምን? ምንድን ነው የምታስበው? እንዴት ከፒፔ ጋር ለእኔ ዘፋኝ ለማስላክ ታስባለህ? እመኝኝ፣ የኔ ምርጫ ቢሆን ኖሮ አላደርገውም ነበር። እመነኝ፣ እኔ ደግሞ የዛን ቀን ብችል ለፔፔ እውነቱን ብነግረው ደስ ይለኝ ነበር። እሱ ልታስፈራሪኝ ነው? ካስገደድከኝ አደርገዋለሁ። የፈለግሽውን አድርጊ፣ የሚያስደስትሽን የፈለግሽውን። አንድ የማችው ነገር ግን እኔ እንዳፈቅርሽ ማስገደድ ነው። ምስቅልቅል የወጣ ሰው ነህ። ስሚ፣ ተረጋጊ። እንዴት እንደሱ ትለኛለህ ክርስቲያን? አዝናለሁ፣ ግን እየገፋሽኝ ነው። እየፈለኩ ነበር። ይቅርታ፣ በጣም ይቅርታ። ምንድን ነው? ይቅርታ፣ በጣም ይቅርታ። ምን መሰላችሁ? ጉዳዩን ዜና ላይ አይቼው ቤሉ ተገደለ እያሉ። ከልብህ ነው አይደል? አዎ፣ በጣም ከልቤ ነው። ወታደራዊ ስራ ነበር የመሰለኝ። እሱና አብሮት የነበሩ ሰዎች በሙሉ ተገድለዋል። ቤሎ ማለት? አዎ፣ ቤሎ ማለት ስለ ማስፈራራቱ ጉዳይ የምናወራው ሰው ነው። እሺ፣ እንደዛ ነው ሊና ማርያ። እሺ፣ እንደዛ ነው ሊና ማርያ። እሺ። እና ታዲያ ሞቱ ምን ያመጣል? ያ ማለት ካለንበት ችግር እንወጣለን ማለት ነው። የሆነው ነገር ይመስለኛል እሱን ገድለውት ሙሉ ድርጅቱን አክስሞታል። ምናልባት እንወጣለን ብዬ ተስፋ አደርጋለሁ። አንድ ይቅርታ። እሺ፣ ሄሎ አቶ ዳንጎት፣ እንዴት ነህ ዛሬ? እውነት ለመናገር በዜናው ትንሽ ተገርሜያለሁ። ግን ደስ ብሎሃል አይደል? ያው ወንበዴ ከመንገድ ላይ ዞር ካለ በኋላ ሁሉም ነገር ቀለል ብሎሃል አይደል? እንዴ ተሳሳትኩ? እንዴት ነው እዚህ ውስጥ እጅ ያለው? እሱ ሌላ ርዕስ ነው። አስማተኛው ስለ ሌላ ጉዳይ ላይ ወራክ ይፈልጋል። ታውቃለህ አይደል? በጣም ብዙ ውለታ ነው ያለበት። ስሚ ሊና፣ ዜናውን በምነግራችሁ ሰዓት የኔ መምጣት ላንቺ ጥሩ አጋጣሚ አልነበረም አይደለ? እውነቱን ለመናገር አሁን ከክርስቲያን ጋር ሁሉም ሰዓት መጥፎ ጊዜ እየሆነብኝ ነው። አሁን ነው ፒፔ ከመጣ በኋላ ነው? ንገሪኝ። ምን ተፈጥሮ ነው? ክርስቲያን ከአንቺ ጋር ከነበረው ግንኙነት፣ የፒፔ ጓደኝነት ብቻ ያሻሽም በዩ ከሞላ ጎደል አይሆንም። ይሄ እኮ ማለት በደንብ አይወድሽም ነበር ማለት ነው። እሱን ስላስታወስከኝ በጣም አመሰግናለሁ። በፍቅር ከተሳሳተ ሰው ጋር ወድቆ ከነበረ ሰው ጋር እያወራሽ እንደሆነ ረሳሽው እንዴ? የምር ሊና፣ መኝኝ፣ እየተሰማሽ ያለው ስሜት ይሰማኛል። ምን እንደሆነ ታውቃለህ? አሁን ሳስበው ሆዜ ራሴን እየሆንኩ አይደለም። ከዚህ በፊት አድርጊያቸው ማላቃቸው ነገሮችን እያደረግኩ ነው። አውቃለሁ። ክርስቲያንን ፍለጋ ምክር ቤት ሄዶ ድራማ መስራት አይነት። ለዛ ነው ራሴን አይደለሁም እምልህ። ለማንኛውም ተጠንቀቂ፣ ምክንያቱም በዚህ መንገድ ከቀጠልሽ መቼም የማታስቢው ነገር ታደርጊያለሽ። ድጋሚ አስታወስከኝ። ጥሩ ስሜት እንዲሰማኝ ስላደረግ አመሰግናለሁ። ቆራጥ ውሳኔ ካልወሰንሽ በስተቀር አይሆንም። አይ ሊና፣ አንድ ነገር ልንገርሽ። የራስሽ ጉሮሮ ላይ ቢላ እንደመሰካት ነው። ግን ቆራጥ ውሳኔ መወሰን አለብሽ። የኔና አንቺ ግንኙነት የትም እንደማይደርስ በግልጽ የሚታይ ነገር ነው። እሱ ገብቶኛል። ከአንቺ ጋር ምንም ተስፋ የለኝም ሊና። ቆይ ምንድን ነው የምታወራው? ግዴታ ፒፒን ማግባት አለብሽ። ህይወትሽ ውስጥ ሰላም ትፈልጊያለሽ? ሰላም እንደገና እንዲመለስ ትፈልጊያለሽ? መረጋጋት ከፈለግሽ የሚሞትልሽ ወንድ አግቢው። በሙሉ ልቡ ያፈቅርሻል። የፈለግሽውን ነገር ፒፒ የምትፈልጊውን ነገር በሙሉ ያደርግልሻል። እና ከክርስቲያን ራቂ። እሱ መቼም ቢሆን ለአንቺ አይሆንሽም። እሱ መቼም ቢሆን አንቺ መፈቀር በምትፈልጊው መንገድ አያፈቅርሽም። አሁን ልታርጌ የምትችው የብልህ ስራ ይሄ ነው። ከሁለት ሰዓት በፊት ነው ያመጧቸው። ፒፒ ነው ካመጧቸው አንዱ ሰውዬ ይህንን ስጣት ብሎኛል። እንደ ደብዳቤው ከሆነ የምትመጪ አልመሰለኝም ነበር። ቀጠሮ ሰዓት ማክበር ችግር አለብኝ። እሱን ታውቅ የለ? በጣም እኮ ቆንጆ ነሽ። ሁሉም ነገር በጣም ያምራል ፒፒ። ሁሉም ነገር ላንቺ ነው። Hay mil maneras de decirte lo mucho que te extraño y que te pienso. ቀለበቱን አደረግሽው? አዎ በደንብ። ይሄ ማለት እኮ አንተ ማግባቴን አልጠራጠርም። አዎ አንተን ነው ማገባው የኔ ውድ። No hay motivo para arrepentirme. No te voy a mentir, yo prefiero vivir
condenado tu amor y a pensar solo en ti y olvidar el calor que sentí al tener tu mano. እውነት ግን ልትሄድ ነበር? አበቦቹና ግብዣ እንደወደድሽ እኮ አልነገርሽኝም። ትመጪ አትምጪ እንደዛው። ግን ለምን አልወደውም? በጣም እኮ ነው የሚያምረው። ወድጄዋለሁ። ከዚህ በላይ አላስጨንቅሽም ብዬ ለራሴ ቃል ገብቼ ነበር። ቀጥሎ ያለው ምርጫ ያንቺ ነው ብዬ ነበር። ዘፋኙን ስትልክብኝ ትንሽ ተናድጄ ነበር። እና ሌና ማርያ ለምንድን ነው ቆይ ከቤት አልወጣም ያልሽው? ምክንያቱም አንድ ቀን ጊዜ እሰጥሻለሁ ብላ የሚቀጥለው ቀን ዘፋኝ ይዘህብኝ ትመጣለህ እንዴ? አዎ ልክ ነሽ። እንዴት እንዳሰብኩት እራሱ አላውቅም። ከተመለስኩ ጀምሮ ትንሽ እያበርኩኝ ነበረ። ግን አየሽ አይደለ ጥሩ ነገር የሚፈጠረው ለሚታገሱ ሰዎች ነው። እናቴ እንደምትለው ማለት ነው። ፒፒ ቃል ገባልኝ፣ ሁሌም በአንድ አይነት መንገድ ትወደኛለህ። ቆየቱ ጋር እንድፈርምልሽ ነው የምትፈልጊው? የጥርጣሬና የድክመት ጊዜዎች ቢኖሩኝም እንኳን የዛኔም ታፈቅረኛለህ። እኔ ላንቺ ያለኝ ስሜት በጣም ከመተለቁ የተነሳ ለሁለታችንም በቂ ነው። ማድረግ ያለብሽ ብቸኛው ነገር ከጎኔ መገኘት ብቻ ነው። እሱን ቃል ገቢልኝ። ቀሪው ነገር ለኔ ተይው። እሺ?